የምንሰበስባቸው የምክክር ሐሳቦችን በማሰላሰል ለሀገር ሰላምና ዘላቂ እድገት ለልማት የሚሆኑ እሴቶች ላይ በማትኮር እነዛን ነገሮች በበቂ ግንዛቤ ህዝቡንም በማስተማር እንደገናም ደግሞ የምክክሩ ዋናውን ሐሳብ ወደ ፍጻሜ ከማድረስ አንፃር ሁላችንም የበኩላችንን አስተዋጽኦ ብናደርግ። ምክንያቱም ምክክሩ የአንድ ወገን አይደለም። ምክክሩ ሀገርን ከመታደግ ሰላምን ከማስቀጠል ልማትን ደግሞ ከማስኬድ አንፃር መመካከር መልካም እድል ነው። በምክክር ውስጥ ደግሞ የእግዚአብሔር ምክር ይጸናል። ሰዎች ሲመካከሩ ያን ምክር የሚያጸናው ሰማይና ምድርን ሞላውን የፈጠረ እግዚአብሔር ነው። ስለዚህ በዛ ምክር ውስጥ አለ እግዚአብሔር ብለን እናምናለን። ከዛም አንፃር እኛ ከመምከር ከማስተማር ከመገሰጽ አንቆጠብም። ሀገር አቀፍ ኮሚሽን ምክሮቹን መከናወን እንዲኖርበት በሰው ልብ ውስጥ ብዙ ምክር አለ። የእግዚአብሔር ምክር ደግሞ ይጸናል። በእነዚህ ምክር ላይ ደግሞ የእግዚአብሔር ሐሳብ ተጨምሮበት ምክሩ ጸንቶ ሀገራችን ለሰላምና ለእድገት እንድትገሰግስ ጸሎታችንም ምክራችንም ሁሉ ጊዜ እንደ መንግስትም እንመክራለን። እንደምናስተምራቸው ደግሞ ተከታዮቻችን ደግሞ እናስተምራለን።